ከትዳር በፊት የገዙት ኮንዶሚኒየም ቤት በትዳር መፍረስ ወቅት ለሁለት ይካፈላል ብለው ሰግተዋል? ወይስ ያለኝን ንብረት አጣለሁ በሚል ፍርሃት ትዳር ለመመስረት አመንትተዋል? ዛሬ በኢትዮጵያ የተሻሻለው የቤተሰብ ሕግ ስለ ግልና ስለ ጋራ ንብረት ያስቀመጣቸውን ድንጋጌዎች በዝርዝር እናያለን። የትኛው ንብረት ነው የማይነካው? የትኛውስ ነው የሚካፈለው? መብታችሁን ለማወቅ እስከ መጨረሻው አብራችሁን ቆዩ። ሰላም። በኢትዮጵያ በ2000 ዓመተ ምህረት የወጣው የተሻሻለው የቤተሰብ ሕግ የትዳር አጋሮች በንብረት ረገድ ያላቸውን መብትና ግዴታ በግልጽ አስቀምጧል። በተለይ ሀብትን ብቻ አይቶ መጋባትና መፋታት የሚለውን ማህበራዊ ስጋት ለመቀነስ ሕጉ ጥንቃቄ የተሞላበት ድንጋጌዎችን ይዞ ወጥቷል። ትዳርና ንብረት ከትዳር በፊት ያፈሩት ሀብት፣ ቤትና መኪና በሕግ ፊት እንዴት ይታያል? ትዳርና ንብረት ከትዳር በፊት ያፈሩት ሀብት፣ ቤትና መኪና በሕግ ፊት እንዴት ይታያል? አንደኛ፣ የግል ንብረት እና የጋራ ንብረት ልዩነት። በኢትዮጵያ የቤተሰብ ሕግ መሰረት ንብረት በሁለት ይከፈላል። አንደኛ፣ የግል ንብረት ሴፓሬት ፕሮፐርቲ ይባላል። አንድ ሰው ከመጋባቱ በፊት ያፈራው ንብረት በውርስ ያገኘው ወይም በስጦታ የተሰጠው ንብረት እንደ ግል ንብረት ይቆጠራል። ሁለተኛ፣ የጋራ ንብረት ኮመን ፕሮፐርቲ። ጥንዶቹ ከተጋቡ በኋላ በማናቸውም መንገድ የሚያፈሩት ንብረት የጋራ ንብረት ነው። ሁለተኛ፣ ከትዳር በፊት የነበረ ቤትና መኪና ይካፈላል? አጭር መልስ አይካፈልም ነው። ሕጉ እንዲህ ይላል። ተጋቢዎች ከመጋባታቸው በፊት የነበራቸው ንብረት ወይም በትዳር ውስጥ ሆነው በስጦታ ወይም በውርስ ያገኙት ንብረት የራሳቸው የግል ንብረት ሆኖ ይቆያል ይላል አንቀጽ 57። ስለዚህ አንድ ሰው ባለሀብት አግብቶ ቢፈታ ያ ባለሀብት ከትዳር በፊት ያፈራውን ቤት ወይም መኪና የመካፈል መብት የለውም። ጭቅጭቅ የሚነሳባቸው ነጥቦች ለምሳሌ ኮንዶሚኒየም። በተግባር ግን አንዳንድ አስቸጋሪ ሁኔታዎች ይፈጠራሉ። ዕዳው በትዳር ውስጥ ከተከፈለ፣ ለምሳሌ አንዱ ወገን ኮንዶሚኒየም በስሙ አውጥቶ ነገር ግን የባንክ ዕዳው ሊዝ ወይም የባንክ ዕዳው የሚከፈለው ከተጋቡ በኋላ ከሆነ ያ የተከፈለው ክፍያ የጋራ ተብሎ ሊታሰብ ይችላል። ይህ ማለት ቤቱ የግል ቢሆንም በትዳር ውስጥ ለቤቱ የወጣው ወጪ ለሌላኛው ወገን ተመላሽ ሊሆን ይችላል። የንብረት መለወጥ። የግል መኪና ተሽጦ በትዳር ውስጥ ሌላ መኪና ከተገዛ ይህ መኪና የግል ንብረቴን ሸጬ የገዛሁት ነው የሚል ማስረጃ ካልቀረበ በቀር እንደ ጋራ ሊቆጠር ይችላል። ማህበራዊ ችግሩን ለመቅረፍ የተቀመጡ መፍትሄዎች። የጋብቻ ውል ፕሪኒፕቲያል አግሪመንት። ብዙዎች ባህላችንን አይመጥንም ቢሉም ሕጉ ግን ተጋቢዎች ከመጋባታቸው በፊት ወይም ሲጋቡ የንብረት ክፍፍላችን እንዲህ ይሁን ብለው የመዋዋል መብት ሰጥቷቸዋል። ይህ ውል በሰነዶች ማረጋገጫ መመዝገብም አለበት። የማስረጃ አስፈላጊነት። ይህ ንብረት የግል ነው የሚል ወገን ማስረዳት ግዴታ አለበት። ስለዚህ ቤት ካርታ፣ የመኪና ሊብሬ እና የባንክ ሰነዶች ከጋብቻ በፊት መሆናቸውን የሚያሳዩ ማስረጃዎችን መያዙ ለወደፊት ጭቅጭቅ መፍትሄ ነው። ዳኞች ንብረት ሲያከፋፍሉ የሚከተሉት መርህ። ፍቺ በሚፈጠርበት ጊዜ ዳኞች የሚከተሉትን ነጥቦች ያያሉ። አንደኛ፣ ንብረቱ መቼ ተገዛ? ከትዳር በፊት ወይስ በኋላ? ሁለተኛ፣ ንብረቱ የተገዛው በምን ብር ነው? በግል ወይስ በጋራ? ሶስተኛ፣ በትዳር ቆይታው ንብረቱ ላይ የተደረገ መሻሻል ወይም ዕዳ ክፍያ አለ ወይ ብለው ያያሉ። ፍቅር ሲኖር ሁሉም ነገር የጋራ ነው። ነገር ግን ሕግ መብትንና ግዴታን ለይቶ የሚያውቀው ለጥንቃቄ ነው። ከትዳር በፊት ያፈሩት ንብረት የራሱ የግል ንብረት ነው። ነገር ግን ሰነዶችን በጥንቃቄ መያዝና ከተቻለ የጋብቻ ውል ማድረጉ ለማህበራዊ ቀውስና ላላስፈላጊ ጭቅጭቅ መፍትሄ ይሆናል። ከዚህ ጋር በተያያዘ በኢትዮጵያ የቤተሰብ ሕግ አንቀጽ 57 እስከ 62 ውስጥ ያሉትን ዋና ዋና ነጥቦች በደንብ እንዘርዝር እንመለከታለን። እነዚህ ነጥቦች ባለሀብትን አግብቶ ንብረት የመካፈል ፍላጎት በሕግ እንዴት እንደሚገቱ ያሳያል። አንደኛ፣ የግል ንብረት ትርጓሜ አንቀጽ 57 ሕጉ በግልጽ እንደሚለው ተጋቢዎች ከመጋባታቸው በፊት የነበራቸው ንብረት ሁሉ የግል ንብረት ነው። ሕጉ እንዲህ ይላል። ተጋቢዎች ጋብቻ ከመፈጸማቸው በፊት በባለቤትነት የያዙት ንብረት ወይም ከጋብቻ በኋላ በስጦታ ወይም በውርስ ያገኙት ንብረት የግል ንብረታቸው ሆኖ ይቆያል።
ትርጉሙ አንድ ሰው ከመጋባቱ በፊት የነበረው ኮንዶሚኒየም ድርጅት ወይም መኪና የራሱ ብቻ ነው። ሌላኛው ተጋቢ ስለተጋባን ብቻ ግማሹ የኔ ነው ማለት አይችልም። ሁለተኛ የግል ንብረት መተካት አንቀጽ 60። ይህ አንቀጽ ለባለ ሀብቶች ትልቅ መከላከያ ነው። አንድ ሰው የግል ቤቱን ሸጦ ሌላ ቤት ቢገዛ ያ አዲስ ቤትም የግል ሆኖ ይቀጥላል። ሕጉ እንዲህ ይላል። አንድ ተጋቢ የግል ንብረቱን በመሸጥ በምትኩ ያገኘውን ንብረት ወይም የግል ንብረቱን በመለወጥ ያገኘውን ንብረት የግል ንብረቱ ሆኖ ይቆያል። ማሳሰቢያ፣ ነገር ግን ይህ እንዲጸና ንብረቱን ሲገዛ በግል ንብረቴ ሸጬ የተገዛ ነው ብሎ በሰነድ መመዝገብ አለበት። አንቀጽ 61 እንደሚለው። የጋራ ንብረት ግምት አንቀጽ 62። ይህ አንቀጽ ነው ብዙ ጊዜ ጭቅጭቅ የሚፈጥረው። ሕጉ እንዲህ ይላል። ማንኛውም ንብረት የግል መሆኑ ካልተረጋገጠ በቀር የተጋቢዎች የጋራ ንብረት እንደሆነ ይገመታል ይላል። ንብረቱ ከትዳር በፊት መገዛቱን የሚያሳይ የሽያጭ ውል፣ ካርታ ወይም ሊብሬ በስሞ ካለ ንብረቱ የግል መሆኑን በቀላሉ ማረጋገጥ ይችላሉ። ካልተረጋገጠ ግን ሕጉ የጋራ ነው ብሎ ይገምታል። አሁን ደግሞ እስቲ የኮንዶሚኒየም ቤት ልዩ ሁኔታ እንመለከታለን። ለኮንዶሚኒየም ባለይዞታዎች የሚከተለው ነጥብ ወሳኝ ነው። ቤቱ በዕጣ የወጣበት ከትዳር በፊት ከሆነ ንብረቱ የግል ነው። ነገር ግን ቤቱ በወርሃዊ ክፍያ ባንክ ሎን በትዳር ውስጥ ከሚገኝ ገቢ ከደሞዝ ወይም ከንግድ የሚከፈል ከሆነ ሌላኛው ተጋቢ የከፈለውን ግማሽ ድርሻ በገንዘብ የመጠየቅ መብት አለው። ቤቱ ግን አይካፈልም። የጥንቃቄ ነጥቦች። የንብረት ዝርዝር መያዝ። ከመጋባታችሁ በፊት ያላችሁን ንብረት ዝርዝር በጽሑፍ አዘጋጅታችሁ ለየብቻችሁ ወይም በጋራ ፈርማችሁ ማስቀመጥ አለባችሁ። ኢንቨንተሪ መያዝ። የጋብቻ ውል ንብረታችን አይቀላቀል የሚል የጋብቻ ውል ኮንትራክት ኦፍ ሜሬጅ መፈረም እጅግ አስተማማኝ መንገድ ነው። የገቢ ምንጭ መለየት። በትዳር ውስጥ የሚገኝ ደሞዝ ወይም ትርፍ የጋራ ስለሚሆን የግል ንብረትን ለማሻሻል የጋራ ገንዘብ አለመጠቀም ይመከራል። ሕጉ ሀብትን አይቶ የሚደረግ ጋብቻን አያበረታታም። የግል ጥረትና ድካም በትዳር ውስጥ ስም ብቻ ያለ አግባብ ለሌላው እንዲሰጥ ሕጉ አይፈቅድም። ስለዚህ ንብረቶን የግል መሆኑን የሚያረጋግጡ ሰነዶች፣ ካርታ፣ ሊብሬ፣ ውል በጥንቃቄ ያስቀምጡ። በተጨማሪም በንብረት ክፍፍል ወቅት የሚደረግ የካሳ ክፍያ ወይም የቀለብ ሜንቴናንስ አሊሞኒ ጉዳይ በኢትዮጵያ የቤተሰብ ሕግ ውስጥ በጣም ወሳኝ ነጥብ ነው። ይህ በተለይ ሀብትን አይቶ መጋባት ለሚፈልጉ ሰዎች ሕጉ ያስቀመጠው ገደብ ያለበት ክፍል ነው። እሱ እንመለከታለን። የካሳና የቀለብ ክፍያ ሜንቴናንስ። በሕጉ መሰረት ብዙ ሰዎች ትዳር ሲፈርስ ሀብታሙ ወገን ለድሃ ወገን ግማሽ ሀብቱን ይከፍላል ብለው ያስባሉ። ነገር ግን የኢትዮጵያ ሕግ የሚከተለው መርህ ፍትሐዊነትን እንጂ ዝም ብሎ ሀብት ማካፈል አይደለም። አንደኛ፣ ቀለብ የመጠየቅ መብት አንቀጽ 165 እና 166። ፍቺ በሚፈጠርበት ጊዜ አንደኛው ተጋቢ ራሱን መርዳት የማይችል ከሆነ፣ ለምሳሌ ስራ የሌላት ሚስት ወይም ስራ የሌለው ባል ከሆነ ሌላኛው ወገን ቀለብ እንዲከፍለው ሊወስን ይችላል። መስፈርቱ ቀለብ የሚጠይቀው ወገን በቂ ገቢ የሌለው እና ራሱን መርዳት የማይችል መሆን አለበት። የጊዜ ገደብ። ይህ ክፍያ ለዘላለም አይቀጥልም። አብዛኛውን ጊዜ ተጋቢው ስራ እስኪያገኝ ወይም ሌላ ትዳር እስከሚመሰርት ድረስ ለተወሰነ ጊዜ፣ ለምሳሌ ለ6 ወር ወይም ለ1 ዓመት ብቻ እንዲከፈል ይደረጋል። ሁለተኛ፣ የጉዳት ካሳ ሞራል ኦር ማተርናል ዳሜጅ ይባላል። ጋብቻው የፈረሰው በአንድ ወገን ጥፋት፣ ለምሳሌ በዝሙት፣ በድብደባ ወይም ያለበቂ ምክንያት ትዳርን በመበተን ከሆነ ጥፋተኛው ወገን ለተበዳዩ ወገን የካሳ ክፍያ እንዲከፍል ዳኞች ሊወስኑ ይችላሉ። ይህ ካሳ ግን የግድ የንብረት ግማሽ ማለት አይደለም። እንደ ጥፋቱ ክብደትና እንደ ተበዳዩ ሁኔታ የሚወሰን የገንዘብ መጠን ነው። የቤትና የንብረት አጠቃቀም መብት አንቀጽ 91። ይህ ነጥብ ለኮንዶሚኒየም ቤት ጭቅጭቅ ትልቅ መፍትሄ ይሰጣል። ቤቱ የአንዱ ወገን የግል ንብረት ቢሆን እንኳን ፍቺ በሚፈጠርበት ጊዜ ሌላኛው ወገን የሚሄድበት ከሌለው ወይም ልጆቹን ይዞ የሚኖርበት ከሆነ ዳኛው ለተወሰነ ጊዜ፣ ለምሳሌ ለ6 ወር በዚህ ቤት ውስጥ የመቆየት መብት አለው ብሎ ሊወስን ይችላል። ነገር ግን ይህ ማለት ቤቱን በባለቤትነት ተካፈለ ማለት አይደለም። ለተወሰነ ጊዜ ተጠልሎ እንዲቆይ መፍቀድ ማለት ነው። ማህበራዊ ችግሩን ለመከላከል ሕጉ ያስቀመጣቸው ገደቦች።
ሰዎች በሀብት ምክንያት እንዳይጋጩ ሕጉ የሚከተሉትን ጥንቃቄ ያደርጋል። አንደኛ፣ የጋራ ዕዳ ኮመን ዴት፣ ንብረት ብቻ ሳይሆን ዕዳም ይካፈላል። በትዳር ውስጥ ለቤተሰቡ ፍላጎት ተብሎ የተወሰደ ብድር ካለ ሀብቱ ሲካፈል ዕዳውም አብሮ ይካፈላል። ሁለተኛ፣ የልጆች ቀለብ፣ ከንብረት ክፍፍል በፊት ቅድሚያ የሚሰጠው ለልጆች ቀለብና መኖሪያ ነው። የትኛውም ወገን ሀብታም ቢሆን ልጆቹን የመርዳት ግዴታው በንብረት ክፍፍል አይቀነስም። በአጭር ጊዜ ትዳሩ የቆየው ለጥቂት ወራት ብቻ ከሆነ ንብረት ላካፍል የሚለው ጥያቄ በዳኞች ዘንድ ተቀባይነት የማግኘት ዕድሉ በጣም ዝቅተኛ ነው። ምክንያቱም በዚያ አጭር ጊዜ ውስጥ ንብረቱ ላይ የተጨመረ የጋራ ጥረት ስለሌለ። ተመልካቾቻችን፣ በአጭሩ የኢትዮጵያ የቤተሰብ ሕግ የሚለው የፍቅር አጋርህን እንጂ የንብረት አጋርህን አትፈልግ ነው። ከትዳር በፊት ያፈራው ንብረት የአንተ የግል ነው። በትዳር ውስጥ ያፈራው ደግሞ የጋራ ነው። ፍቺ ቢመጣ እንኳን ሕጉ የሚጠብቀው የደከመውንና የተበደለውን ወገን እንጂ ሀብት ለማካፈል ብቻ ብሎ ትዳር ውስጥ የገባውን ሰው አይደለም። አሁን ደግሞ ስለ ልጆች መብትና ስለ ውርስ በተለይ ከንብረት ጋር ተያይዞ ያለውን የሕግ ማዕቀፍ እንደሚከተለው እናያለን። የልጆች መብትና የንብረት አጠቃቀም። ትዳር ሲፈርስ የሕጉ ቀዳሚ ትኩረት የባልና የሚስቱ ሀብት ሳይሆን የልጆቹ ደህንነት ነው። የመኖሪያ ቤት መብት። ቤቱ የባል ወይም የሚስት የግል ንብረት ቢሆንም እንኳ ልጆችን የሚያሳድገው ወገን መኖሪያ ቤት ከሌለው ዳኛው ልጆቹ እስኪያድጉ ወይም ለተወሰነ ጊዜ በዚያ ቤት ውስጥ እንዲኖሩ ሊፈቅድ ይችላል። ይህም የልጆች ጥቅም ከባለቤትነት መብት በላይ ስለሚታይ ነው። የቀለብ ቅድሚያ። አንድ ሰው ንብረቱን ከመካፈሉ በፊት ለልጆቹ የሚያስፈልገውን ቀለብ፣ ምግብ፣ ትምህርት፣ ሕክምና መረጋገጥ አለበት። የልጆች ቀለብ መጠን የሚወሰነው እንደ ወላጁ ገቢና እንደ ልጆቹ ፍላጎት ነው። የንብረት አስተዳደር። ልጆች በስማቸው ንብረት ካላቸው ለምሳሌ በስጦታ ያገኙት ወላጆች ቢፋቱም ያ ንብረት የልጆቹ ሆኖ ይቆያል እንጂ አይካፈልም። ውርስና የጋብቻ ንብረት አንቀጽ 57 ባለ ሀብት አግብቶ ንብረት መካፈል ለሚለው ርዕስ ላይ ውርስ ትልቅ ቦታ አለው። የግል ንብረትነት በትዳር ውስጥ እያሉ አንደኛው ወገን ከቤተሰቦቹ በውርስ የሚያገኘው ንብረት ቤት፣ መሬት፣ ገንዘብ የግል ንብረት ነው እንጂ የጋራ አይደለም። ሞት ቢከሰትስ? አንደኛው ተጋቢ ቢሞት በሕይወት ያለው ተጋቢ የጋራ ንብረቱን ግማሽ ይወስዳል። ቀሪው ግማሽ የሟች ተካፋዮች ልጆች ወይም ቤተሰቦች ይሆናል። በሕይወት ያለው ተጋቢ ደግሞ ከሟች ወገን እንደ አንዱ ወራሽ ሆኖ ይካፈላል። ጠቃሚ ምክሮች። አንደኛ፣ ሰነድ አትናቁ። ማንኛውም በስጦታ ወይም በውርስ ያገኛችሁት ንብረት በስማችሁ መዞሩን እና ማስረጃ በእጃችሁ መኖሩን አረጋግጡ። ሁለተኛ፣ የልጆች ድርሻ። በትዳር ውስጥ ንብረት ሲፈራ በልጆች ስም ማስቀመጥ፣ ለምሳሌ ዝግ የባንክ አካውንት ወይም ቤት፣ ለወደፊቱ የልጆችን መብት ያስከብራል። የፍርድ ቤት ውሳኔ። ንብረት ክፍፍል ላይ ጭቅጭቅ ካለ ግለሰቦች በራሳቸው ጉልበት ሳይሆን በሕግ አማካኝነት መብታቸውን መጠየቅ እንዳለባቸው አስፈላጊ ነው። ውድ ተመልካቾቻችን፣ የዛሬው ቆይታችን በኢትዮጵያ የቤተሰብ ሕግ ዙሪያ የነበረን ግንዛቤ ከፍ እንዳደረገው ተስፋ እናደርጋለን። ትዳር በንብረት ላይ ሳይሆን በክብርና በፍቅር ላይ ሲመሰረት ውበት ይኖረዋል። ሕጉ ግን መብታችሁን ለማስጠበቅ ሁሌም ከጎናችሁ ነው።